ይሄ አንድ ባናና የሚባል ዝምባም አለ አይደል? ይሄ እርኩስ ማንም አያውቀውም፣ ስሙን ጠራሁት አሁን። ይሄ ቆሻሻ ድሮም አይጂ ላይ ያስቸገረን ዞር ብዬ ማላየው ሰው ነበር፣ እግዚአብሔር በሚያውቀው የአክስቴን ልጅ አወጣት ነበር እያለ አይጂ ላይ ምን ችግር አለው እያለ የሚያወራ ልጅ ነበረ። አሁንም በቃ ሴት ልጅ አለው፣ በቅርቡ ደግሞ አግብቻ ያለው እያለ ይበጠረቃል። እንደዛ የሚል መረን እሱ እንደዚህ አይነት ነገር ያበረታታል ሴቶች። አይጂ ላይም እንደዛ ነው ሲያደርግ የነበረው። ይሄ ዝምባ ቆሻሻ እሱ ነው ይሄን የሚያደርገው። ሽልጥልጥ የሆነ ሰው እነሱ አምጥተው አስጨበጨቡላት። ይሄው ዛሬ ልጅቷ ወጣ የምታረገውን ነገር ይሁ ዛሬ ወጣ የምታረገውን ይሁ ልጅቷ ቆሻሻ። ይሄ ነው የሚያሳዝነውና ላይቭ መጣ ወንድ እያጫወተች ላይቭ ገባች። ያማል። ልጅ አለው፣ የእሷን የሚያክል ልጅ አለው። ለልጁ አልመኝም፣ ልጁ ትባረክለት። እውነተኛ ሰው መስሏት ከዚህ በፊት ያው ዝም ብሎ አላ በቴክኒክ ብልሽት የወለዳት አለች። ምንም አግባብ የሌለ አሁንም እንደዛው ነው። ባህር ምንም አልተቀየረም። ሰው እድሜ አይመክረውም። ሰው የሆነ እድሜ ላይ ስደርስ ማንም ፍንዳታውን ፈንዳ አራድነት ምናምን ይኑር። የሆነ እድሜ የሚመክር ታይም አለ። ሶሻል ሚዲያ ዮኒ ማኛ ብቻ አይደለም ተጠቃሚ። ሶሻል ሚዲያ እያንዳንዱ ሰው ይጠቀም። ኖት ኦንሊ ሚ ኢቢኤስ ከኢቢኤስ የበለጠ ቪው ያለው ዮኒ ማኛ ነው። ምን አባ ነው የምታወራው? አይኔ ባህሪ ዮኒ ማኛ እንዲህ ያለ ተብሎ እንጂ ኢቢኤስ እንዲህ ያለ ተብሎ አይደለም የሚወራው። ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የዮኒ ማኛ ነው የሚሰማው። ከማንም ዘመድ አዝማድ የሚሰማው ዮኒ ማኛ ነው። ዳትስ ፋክት። ብቃቴን ነው እዚህ ጋር የምታየው። ብቃቴን ችሎታዬን ነው የምታየው። ከማንም በፊት የኔ ዜና ይሰማል። አለቀ። ይሄ ብቃት ነው። ሶፋ ላይ እና ምን ባርጩማ ላይ ተቀምጬ ላወራልህ ነበር እንዴ? ሶፋ ላይ ቀብረር ብዬ ቤቴ ቁጭ ብዬ ነው የማወራው። ለሱ ደግሞ በደንብ ይከፈለኛል። ብቃቴ ነው እዚህ ያደረሰኝ። ብቃት ብዙ ኳሊቲ ያለኝ ብዙ ሰው የሚያውቅ አንድ ቀን ሰክሬስ ገላወድ እዚህ ጋር አይተኛ አታውቅም። ኔቨር ሺሻ ይዤ መጠጥ ይዤ የገማ ነገር ይዤ you will never see me over my dead body። ህፃናቶችን ስሳደብ አታገኘኝም። እናትን ስሰድብ አታገኘኝም። አባትን ስሰድብ አታገኘኝም። ሀገር ወዳድ ነኝ። ማንም ይመሰክራል። ሰው ዝም ብሎ የሚመጣ ይመስላል እንደ ዮኒ ማኛ ጋር ዝም ብሎ የሚመጣ ይመስላል ዮኒ ማኛ ጋር በደንብ የሆነች ነገር ከኔ ቅንጥብ ቁንጥብ እናቶች መጥተው ትምህርት ሲሰጡ ማን ነው ገንዘብ የሌለው ወንድ ባናቱ ይተከል ያለው? አንዳንዴ እኮ እውነት ነው የሚናገረው ተብሎ የሚነገርልኝ እውነቱን እኮ ነው። ለልጆቻችን እኮ ለሴት ልጆቻችን መምከር አለብን። አንተ ሴት ልጅን እዚህ ስታማግጥ ነው የምትገኘው። ትዳር እንዳለው ሰው አክት ስታደርግ አትገኝም። አብዛኞቻችሁ ስትመክሯ ላይ አብዛኞቻችሁ እንግዲህ አራዳ የምትባሉ ተሰባስባችሁ መጠጥ እየጠጣችሁ ሙዚቃ ስትከፍቱ እንጂ በሀገር ጉዳይ በምን ጉዳይ ላይ በደንብ ኮንቨርሴሽን የምታደርጉ ሰዎች አይደላችሁ። አራዳ ተብዬ ኮድ የተሰጣችሁ ይዋቸው ግቡና ፔጃቸው ላይ ከሴት ጋር መደነስ፣ መጠጥ ይዞ ቁጭ ማለት፣ ከዛ ሺሻ መያዝ፣ ይሄ ነው የነሱ አራድነት። ስለ ሀገር ጉዳይ ጨንቃቸው እቺ ልጅ አሁን ተበላሽታለች የነሱ እጅ አለበት በይ አሪፍ ነው አራ ምን ችግር አለው ነው ያሏት። ሌላው ምንድነው የሆነ ማስክ የምታረገው ልጅ የነ ቤታዮና ሊያሾን ልታሸማቀቅ የመጣው ነገር አለ። ልክ አይደለ። ስተቶችን አስተካክለው ከመጡ ማስተካከል አለባቸው። ቤታዮ አስተካኪ ፕሊስ፣ ዳንስሽን ብታስተካኪው ጥሩ ነው። አሁን ኦልሞስት ሚሊየን ፎሎወር እየገባች ነው። ይሄ የምትደንሽው ትወርክ የምታረጊው ፕሊስ ስታፕ፣ በቃ አቁሚ። ሊያ እንደዛ አታረግም። ቤታዮ ግን አሁንም ታረጋለች። ፕሊስ ለደጋው። ምክንያቱም እናንተን እያዩ ኖርማላይዝ የሚያደርጉ ወጣቶች አሉ። ሶሻል ሚዲያ ላይ እንደዛ ከተደረገ ነገሮች ይበላሻሉ። ትክክል አይደለም።
ያን ነው የምላችሁ። አይጠቅምም። ሶሻል ሚዲያ ላይ መጣችሁ ትወርክ ታደርጉና ስትሰደቡ ኢቭን ነጭ ቅማል ጀመረች ትወርክ ማድረግ። ኧረ እድሜ ገድበው እድሜ ገድባችሁ እንጂ ምንድን ነው መቅላላት? ነጭ ቅማል ጀመረች። አሁን ዋሸው ነጭ ቅማል ትወርክ ጀመሩ። ይኸውነ ቤታየው ኖርማል ነው እሱ ከበፊትም ነው ያልተወችው ነገር ቢኖር ቤታየው ይሄ ዳንስ አልተወችው፣ መስተካከል አለበት። ሌሎቹ የእናንተን አይተው ቪውን ያያሉ፣ ላይኩን ያያሉ። ከዛ እኔም ትወርክ ባረግ ምን ችግር አለው የሚለው ነገር ይመጣል። ባህላችን አይደለም። እስክታ ብትሉ ምናምን አሪፍ ነው። እስክታ ባህላችን ነው፣ ከሌላ ነገር ጋር አይገናኝም። ቂጥ ማዞር ግን በብዛት የጥቁር አሜሪካኖች ናቸው። እዚህ ሀገር በብዛት ጥሩ ስም የሚሰጣቸው አይደለም፣ በሚያደርጉት ነገር ማለት ነው። በጣም መልካም ጥቁሮች አሉ፣ አሜዚንግ። የእነሱን ነገር ግን ይሸፍናሉ እነዚዎቹ መጥተው ማለት ነው። ስለዚህ ፕሊዝ ቤታየውም ይሄ ቂጥ መነቅነቅ ምናምን ቢቆም ጥሩ ነው። በቃሽ። ምክንያቱም ከዚህ በፊት ይሄ ትንሽ ሰውነትሽ ሞላ ባለበት ጊዜ እንኳን ትወርክ ልታረጊ ድራሹ ጋር ደርሰሽ አታቂ። በፊት ታረጊ ነበር፣ አይጂ ላይ ትተሽው ነበር። አሁን ደግሞ መልሰሽ ማድረግ ጀመርሽ። ስለዚህ ቤታየው ፕሊዝ ይሄን ነገር አቁሚ። ምክንያቱም አንቺን የሚወዱሽ የሚያከብሩሽ ስላሉ በአንቺ መንገድ ሄደው ቢበላሹ ተጠያቂው አንቺ ነሽ። ስለዚህ ይሄን ነገር አቁሚ። ይሄ ቂጥ መወዝወዙን ነጭ ቅማልም ተነስታ እየወዘወዘች ነው። ልክ አይደለም። አንዳንዴ ይቆም። ሌሎቻችሁ እነ ጃኒንም ነግራታለሁ። ሌሎቻችሁም የቂጥ መነቅነቅ አቁሙ። በቃ የኢትዮጵያውያን ስታይል አይደለም፣ ኢትዮጵያ አይደለም። ምንድነው? ዝሙት ቀስቃሽነት ነው። እውነቱን ልንገራችሁ፣ ዝሙት መቀስቀሻ ነው። ሌላ ምንም አቴንሽን የለውም። ሌላ ምንም ዓላማ የለውም። መሰልጠንም አይደለም። ወንዶችን ቂጤ ያምራል በውስጥ ሰላም በላይ ማለት ነው መሴጁ። ሌላ ምን መሴጅ አለ? ምንም ሌላ መሴጅ የለውም። ሌላ አድርጉ፣ ሀሳብ ስጡ፣ ምን በሉ፣ ተወያዩ፣ ባህላዊ እስክታችንን ምናምን አድርጉ። እዚህ ሀገር ከጥቁሮች አንድ የሚፈለግ ነገር የለም። እግዚአብሔር ምስክሬ ነው። አዝናለሁ። ባይሆን ደስ ይለኛል። ከጥቁር ባህል የሚፈለግ የለም። እይ ብታየው ራፑ የተበላሸ ነው። ብታየው ዳንሱ የተበላሸ ነው። ምኑ ብታየው የተበላሸ ነው። ኢቭን ግራጁዌሽን አሁን ስታየው 12ኛ ክፍል መመረቅ እንደ ግብዳ ታሪክ ሆኖ የማይረባ ነገር ሲደረግ ታያለ። ነጭ ኮሌጅ ሲመረቅ እንኳን ዝም ብሎ ነው ቤቱ ሄዱ እና አንዳንዴ ሁሉ ነገር ብርቅ አይሆንብን። በተለይ ጥቃቅንና አነስተኛ ነገሮች ብርቅ አይሆኑብን። እንደ አበሻ it's not good for us፣ አይጠቅመንም። እኔ አሁን ሃይስኩል ልጄ ስትመረቅ አይኖ ፋይናንሻሊ ምናምን ልትሉ ትችላላችሁ። ምንም ሃይስኩል እኛ ኢትዮጵያ ተመርቀን ምን የሚፈጠር ነገር ይደገሳል እንዴ? አሜሪካ ሃይስኩል መጨረስ ምን የሚያስደግስ ነገር አለ? በአናት እንደዛ የሚባል የለም። ዩኒቨርሲቲ ካሌጅ ምናምን ሲመረቁ አጌታ ሃይስኩል ግን ተራ ነገር ነው። ሃይስኩል ማለት ምንም የማያደርስ ነው። አሁን ሃይስኩል ኢትዮጵያ የተመረቀ ሲደገስለት አይታችሁ ታውቃላችሁ? ነው። ስለዚህ እናስተካክል። አንዳንድ ነገሮቻችን ሶሻል ሚዲያ ኢንፍሉዌንሰር ስንሆን መስተካከል አለበት። ከፍ ባልን ቁጥር ነገሮቻችን እየተስተካከሉ መሄድ አለበት። የትላንቱ ዮኒ ማኛ ዛሬ አታገኙት። የትላንቱም ላይ ግን ቀይ መስመሮች አሉኝ። እኔ መጠጥ ይዤ ላልመጣ ቃል የገባሁት ምንም አይነት ነገር ሶሻል ሚዲያ ላይ እንደዚህ አይነት ነገሮች ይዤ ላልመጣ ቃል ገብቼ 15 ዓመት አይተውኝ አያውቁ። ኢቭን ቲክታክ ላይ ያንቀላፉ ሰዎች ብዙ አሉ። ቲክታክ ላይ ቁጭ ብለው ሱስ ሆኖባቸው ሞጣን ማምጣት ትችላለህ፣ ሌሎቹንም ማምጣት ትችላለህ እያሉ ቁጭ የሚለዋል። ሶሻል ሚዲያ በዛ ደረጃ ሱስ ሲሆንባችሁ ዩዳን ወድቃችኋል ማለት ነው። ወይ ቻፓ አልሰራችሁበት፣ ገንዘብ አልሰራችሁበት፣ ወይ ፈምሳችሁ በጥሩ ነገር አልታያችሁበት። ስለዚህ ብታስተካክሉ ጥሩ ነው። ስለዚህ እርግጠኛ ነኝ እንትና ቤታዮ ታስተካክለዋለች ብዬ አስባለሁ። ከዚህ በኋላ እየዞረች መደነሱ እንዲሁም ጃኒ ነግራታለሁ።
እንደዚህ አይነት ጃኒ ነግራታለሁ። ለቤታዮ ቤተሰቦቿ አልቀርባት እየዞርሽ የምደንሽው ነገር ፕሊዝ መቆም አለበት። ታናሹን ትውልድ በቃ እንደዚህ ነው የሚያሳውቀን ብለው ሊበላሹ ይችላሉ። ስለዚህ እሱ ነገር ላይ ጥንቃቄ ይደረግ። ነጭ ቅማል እንደዛ ስትፎናፎን ማየት፣ አረ ነጭ ቅማል ደስ አይል። ባምቢም አስተካኪ አይነፋ ባምቢ አስተካኪ። ይሄ ቶርክ ማድረጉ ምናምን ፕሊዝ አቁሙት። መሰልጠን አይደለም። እኔ ከየት እንደሚያመጡት አለገ በገማ ነገር መሰልጠን ምን ይጠቅማል? ቂጥ ከፍቶ መደነስ ምንድን ነው? ወርዝ ፖይንት እኔ የማይገባኝ ነገር እሱ ብቻ ነው። ምንድን ነው የሚያስደስታችሁ ነገር? የለም።